ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደን፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውሎ ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካም ዳግም ጦርነት ከከፈተች የከፋና በቀላሉ የማትገላገለው ምላሽ እንደሚጠብቃት የኢራን ጠቅላይ መሪ አስጠነቀቁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ የሆርሙዝ መተላለፊያ በፍጥነት እንዲከፈት ጥሪ ሲያቀርቡ የዓለም የነዳጅ ዋጋም ከ4 ዓመት ወዲህ ለመጀመሪያ ጊዜ ከፍተኛ ጭማሪ በማሳየት ክብረ ወሰን ይዟል። የኢራን ጠቅላይ መሪ ሞጅታባ ካማኒ አዲስ ባስተላለፉት መልእክት አሜሪካም ዳግም ጥቃት መፈጸም ከጀመረች ከስካሁኑ የከፋ ዱላ ይጠብቃታል ሲሉ አስጠንቅቀዋል። የጠቅላይ መሪው ማስጠንቀቂያም ፕሬዝዳንት ትራምፕ በኢራን ላይ ስለሚወሰድ አዲስ ወታደራዊ እርምጃ ከጦር አዛዦች ጋር ስብሰባ ሊቀመጡ ነው የሚል መረጃ መውጣቱን ተከትሎ የተሰማ ነው። አዲስ የታቀደው የአሜሪካ ወታደራዊ እርምጃም በአጭር ጊዜ የሆርሙዝ መተላለፊያን የማስከፈትና ቁልፍ የኢራንን ቀሪ የኒኩሌር ጣቢያዎችና ሌሎች ተቋማትን የማውደም ተልዕኮ እንደሚኖረው የተለያዩ ዘገቦች አመልክተዋል። እንዲሁም በኢራን እግረኛ ወታደሮችን ጭምር የማሰማራት ዕቅድ እንዳለም ይነገራል። ፕሬዝዳንት ትራምፕ በኢራን ወደቦች ላይ የጣሉትን እገዳ ቴሄራንን ለማዳከምና ለመጫን እየተጠቀሙበት ነው ቢባልም የኢራን ባለሥልጣናት የሆርሙዝ መተላለፊያን በመዝጋት ውሳኔያቸው ቀጥለውበታል። ይህ በእንዲህ እንዳለ የዓለም የነዳጅ ዋጋ ካለፉት 4 ዓመታት ወዲህ ታይቶ ባልታወቀ ሁኔታ ጭማሪ ማሳየቱ ሲነገር በ2022 ሩሲያ በዩክሬን ላይ ጦርነት ማወጇን ተከትሎ የነዳጅ ዋጋ ከፍተኛ ጭማሪ ካሳየ ወዲህ በዛሬው ዕለት ለመጀመሪያ ጊዜ አንድ በርሜል ድፍድፍ ነዳጅ ከ126 በላይ መሸጡን ዘገቦች አመልክተዋል። በትላንትናው ዕለት $117 እንደነበር ይታወሳል። ይህንኑ ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢራንና አሜሪካም ከስምምነት እንዲደርሱና የሆርሙዝ መተላለፊያ እንዲከፈት አጥብቀው ጠይቀዋል። በሆርሙዝ መዘጋት የዓለም ኢኮኖሚ የበለጠ ቀውስ እንደገጠመው ገልጸዋል። የአቅርቦት ሰንሰለቱን ወደ ነበረበት ለመመለስ ወራት ሊፈጅ እንደሚችልም አመልክተዋል። ከኢራን ጎን ለጎን አሜሪካም ከጀርመን ጋር አዲስ ግጭት ውስጥ መግባቷ ሲነገር የጀርመን ቻንስለር ፍሬድሪክ ሜየርዝ ዋሽንግተን በፓኪስታን ድርድር እፍረት ገጥሟታል የሚል አስተያየት መስጠታቸውን ተከትሎ ፕሬዝዳንት ትራምፕ ጀርመን ያሉ የሀገራቸውን ወታደሮች ቁጥር ለመቀነስ ማቀዳቸው ተመልክቷል። ትራምፕ በጀርመን የሰፈሩ ወታደሮች ቅነሳን በተመለከተ በቀጣዮቹ ቀናት ከአንድ አይነት ውሳኔ እንደሚደረስ ገልጸዋል። የጀርመን ቻንስለር ፍሬድሪክ ሜየርዝ ከጥቂት ቀናት በፊት በአንድ ዩኒቨርሲቲ ተገኝተው ባደረጉት ንግግር አሜሪካም ምንም አይነት ስልታዊ ዕቅድ የሌላት በመሆኑ በፓኪስታን ድርድር በኢራን ተበልጣለች ብለዋል። ትራምፕ ለቻንስለሩ በሰጡት ምላሽ ኢራን የኒኩሌር መሳሪያ ቢኖራት ምንም ችግር እንደሌለው አድርጎ የሰነዘረው አስተያየት ምን እንደሚናገር እንኳን እንደማያቅ የሚያሳይ ነው ብለዋል። የጀርመኑን መሪ እንዲህ አይነቱን መሪ ይዛ ጀርመን በኢኮኖሚና በሌሎች ጉዳዮች ደካማ ብትሆን አያስገርምም ሲሉም አክለዋል።
አሁን ደግሞ ጀርመን ያሉ የአሜሪካ ወታደሮችን ቁጥር ለመቀነስ ማቀዳቸውን ይፋ አድርገዋል። ጀርመን ውስጥ 36,000 ገደማ የአሜሪካ ወታደሮች መኖራቸው ሲነገር ይሄ በአውሮፓ ከሰፈሩ የአሜሪካ ወታደሮች ትልቁ ቁጥር ነው ይባላል። 68,000 የአሜሪካ ወታደሮች በአውሮፓ ሰፍረው ይገኛሉ። አሜሪካ በ80 ሀገሮች 750 ገደማ ወታደራዊ ጣቢያዎች እንዳሏት ሲነገር ከፍተኛ ቁጥር ያለው ሰራዊቷን ካሰፈረችባቸው ሀገሮች ጀርመን፣ ደቡብ ኮሪያ፣ ብሪታንያ፣ ጣሊያንና ጃፓን ዋነኞቹ ናቸው። በጃፓን 53,000 በደቡብ ኮሪያም 28,000 ገደማ የአሜሪካ ወታደሮች መስፈራቸው ይነገራል። በመካከለኛው ምስራቅም 50,000 የአሜሪካ ወታደሮች ይገኛሉ። ወደ ሌላ ዜና ስናልፍ ሄዝቦላህ በደቡባዊ ሊባኖስ በእስራኤል ጦር ላይ በፈጸመው የድሮን ጥቃት አንድ የእስራኤል ወታደር መገደሉና 13 መቁሰላቸው ሲነገር እስራኤል በበኩሏ በፈጸመችው ድብደባ 9 ሰዎች መገደላቸውን የሊባኖስ ባለሥልጣናት ገልጸዋል። የእስራኤል ጦር ባወጣው መግለጫ በሄዝቦላህ የድሮን ጥቃት አንድ ወታደሩ መገደሉንና 13 የሚደርሱ መቁሰላቸውን አረጋግጧል። የተገደለው ወታደር ሊም ቤን ሃም የሚባል የ19 ዓመት ወጣት መሆኑን፣ የቆሰሉት ብዙም የከፋ ጉዳት እንዳልደረሰባቸው አክሏል። የወታደሮቹን ደም ለመበቀል በሄዝቦላህ ላይ መጠነ ሰፊ ዘመቻ ለማካሄድ ዝቷል። በሌላ በኩል ለጋዛ እርዳታ የጫኑ 22 የሚደርሱ ጀልባዎች በእስራኤል ጦር ኃይል መጠለፋቸው ተነግሯል። የጀልባዎቹን ጉዞ ያስተባበረው ግሎባል ሱሙድ ፍሎቲላ የተባለ ተቋም የእስራኤልን እርምጃ የባህር ላይ ውንብድና ነው ሲል ተቃውሞ አሰምቷል። ጀልባዎቹና መንገደኞች ከጋዛ 965 ኪሎ ሜትር ርቀት ላይ በእስራኤል ባህር ኃይል በሕገወጥ መንገድ መያዛቸውን ተቋሙ አመልክቷል። የእስራኤል ውጭ ጉዳይ ሚኒስቴር በበኩሉ ከ20 የሚልቁ ጀልባዎች ውስጥ የነበሩ 175 አክቲቪስቶች ተይዘው ወደ እስራኤል መወሰዳቸውን ይፋ አድርጓል። እስራኤል በጋዛ የጣለችውን እገዳ ወደ ጎን በመተው አሁን የተያዙትን ጨምሮ 58 መርከቦች ከስፔን ከፈረንሳይና ጣሊያን ጉዞ የጀመሩት ከ2 ሳምንት በፊት መሆኑን ተቋሙ ገልጿል። ቀሪ 36 ጀልባዎች ገና መንገድ ላይ መሆናቸውን የእስራኤል ባህር ኃይል ጀልባዎቹን ከመገናኛ መስመራቸው ጋር ጠልፎ መንገደኞችን በኃይል አፍኖ ወስዷል በማለት ከሷል። የእስራኤል መገናኛ ብዙሃን ግን የባህር ኃይሉ ለመርከቦቹ ማስጠንቀቂያ እንደሰጠና ማስጠንቀቂያውን የተላለፉ መርከቦችን እንደያዘ ዘግበዋል። አሁን ማምሻውን በተሰማ መረጃ ደግሞ እስራኤል የያዘቻቸውን አክቲቪስቶች ወደ ግሪክ ልትልክ መሆኑ ታውቋል። ከግሪክ መንግስት ጋር በተደረሰ ስምምነት መሰረት አክቲቪስቶቹ በቀጣዮቹ ጥቂት ሰዓታት ወደ ግሪክ ይላካሉ ብለዋል የእስራኤል ባለሥልጣናት። ወደ ደቡብ አፍሪካ ስናልፍ በውጭ ስደተኞች ላይ የሚፈጸሙ ጥቃቶች ተባብሰው በቀጠሉበትና ስርዓት አልበኝነት ሰፍኖ የውጭ ዜጎች ከፍተኛ ስጋት ላይ በወደቁበት በአሁኑ ጊዜ የኢትዮጵያ ኤምባሲ ለሀገሪቱ መንግስት ጥያቄ ማቅረቡን ገልጿል። ባለፉት ጥቂት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ መንግስት አስቸኳይ እርምጃ እንዲወስድ ኤምባሲው ባወጣው በዚሁ መግለጫም በኢትዮጵያውያን ላይ በግፈኞች እየተፈጸመ ባለው ግድያና በደል ጥልቅ ሐዘን እንደተሰማው ገልጿል። ምን ያህል ኢትዮጵያውያን እንደተገደሉ በትክክል ባልገለጸበት በዚህ መግለጫም የደቡብ አፍሪካ መንግስት ግድያውን እየፈጸሙ ባሉ ወገኖች ላይ አስቸኳይ እርምጃ እንዲወስድ ጠይቋል። በሀገሪቱ ከቅርብ ጊዜ ወዲህ የውጭ ዜጎች በተለይም ጥቁር አፍሪካውያን ስደተኞችን የመጥላት እንቅስቃሴ መበራከቱን የጠቀሰው ኤምባሲው ኢትዮጵያውያን በተለያየ ጊዜ የአካል የቁሳዊና የስነ ልቦና ጉዳት ደርሶባቸው እንደነበር ዘርዝሯል። በወቅቱ ችግሩ ትኩረት እንዲሰጠውና ተገቢው ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቦ ለሚመለከተው ክፍል መመሪያ መተላለፉ እንደተነገረው አስታውሷል። የአሁኑን ግድያ ተከትሎም ተጨማሪ ሕይወት እንዳይጠፋም ችግሮች ባሉበት አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡን አመልክቷል። ከጥቂት ቀናት በፊት በጆሃንስበርግ በጠራራ ፀሐይ 4 ኢትዮጵያውያን በጥይት መገደላቸው ሲነገር አንደኛው በተለይ በርካታ ሰዎች ባሉበት የገበያ ስፍራ በግልጽ በሽጉጥ ተመትቶ ሲገደል የሚያሳይ ቪዲዮ መለቀቁ ይታወሳል። በደቡብ አፍሪካ እስከ 4 ሚሊዮን አፍሪካውያን ስደተኞች እንደሚኖሩ ሲገመት ይህም ከአጠቃላዩ የሀገሪቱ ሕዝብ 6 በመቶውን ይሸፍናሉ። አብዛኞቹ ስደተኞች ከዚምባብዌ፣
ከሞዛምቢክና ከሌሴቶ ሲሆኑ ኢትዮጵያን ጨምሮ ከምስራቅ አፍሪካም በየጊዜው በብዛት ስደተኞች ይጓዛሉ። በደቡብ አፍሪካ ያሉ ኢትዮጵያውያን ስደተኞች ቁጥር እስከ 200 ሺህ እንደሚደርስ ይነገራል። ይህ አዋዜ ነው። ይህ አዋዜ ነው። ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደን፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ።